በአማራ ክልል በመከላከያ ሰራዊቱና በፋኖ መካከል ከባድ አደገኛ ውጊያ ተደርጓል። በርካታ አስክሬኖች ወዳድቀው የሚያሳይ አዲስ ቪዲዮ ተለቋል። ከስፍራው የደረሰንን መረጃ በዝርዝር እናቀርብላችኋለን። በወልቃይትና ጸገዴ እንዲሁም የራያ አካባቢዎችን በተመለከተ በፋኖ ታጣቂ ኃይል መካከል የተፈጠረ አዲስ ሚስጥራዊ መረጃ በእጃችን ገብቷል። በቆይታችን እናቀርበዋለን። የኤርትራ መንግስት እርስ በርስ ባላት ጀመረ። አዲስ ልዩ መረጃ ከአስመራ ሾልኮ ወጥቷል። ትንታኔ ዘገባ ይዘነበታል። በአሜሪካ በቨርጂኒያ ቢች በመዝናናት ላይ የነበረ የ23 ዓመት ኢትዮጵያዊ ህይወቱ አለፈ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም መረጃዎችን በዝርዝር እናሰማችኋለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 140 ብር ከ1 ሳንቲም ተገዝቶ 142 ብር ከ9 ሳንቲም ይሸጣል። ፓውንድ ስተርሊንግ 184 ብር ከ8 ሳንቲም ተገዝቶ 188 ብር ከ5 ሳንቲም ይሸጣል። የአውሮፓ ዩሮ 164 ብር ከ1 ሳንቲም ተገዝቶ 167 ብር ከ4 ሳንቲም ይሸጣል። የስዊዝ ፍራንክ 172 ብር ከ3 ሳንቲም ተገዝቶ 175 ብር ከ8 ሳንቲም ይሸጣል። የኩዌት ዲናር 449 ብር ከ9 ሳንቲም ተገዝቶ 458 ብር ከ9 ሳንቲም ይሸጣል። የቻይና ዩዋን 19 ብር ከ3 ሳንቲም ተገዝቶ 19 ብር ከ7 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 38 ብር ከ1 ሳንቲም ተገዝቶ 38 ብር ከ9 ሳንቲም ይሸጣል። የሳውዲ ሪያል 37 ብር ከ3 ሳንቲም ተገዝቶ 38 ብር ከ1 ሳንቲም ይሸጣል። ከኦሮሚያ ክልል ተፈናቅለው በዋግምራ ዞን ተጠልለው የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸውን ገለጹ። ምነው ባልተፈጠረን የምንልበት ደረጃ ላይ ደርሰናልም ብለዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ጉዶ ሶዮ ወረዳ አማሳዬ ቀበሌ ተፈናቅለው በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ አቅራቢያ ማይ ጉሊት አካባቢ ተጠልለው የሚገኙ ተፈናቃዮች የምግብ አቅርቦት እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ተናግረዋል። ለደህንነታቸው በመስጋት ስሜ እንዳይጠቀስ ያሉ አንድ ተፈናቃይ ከ4 ዓመታት በፊት ጥቅምት 20 ቀን 2014 ዓመተ ምህረት ከኦሮሚያ ክልል ምስራቅ ወለጋ ዞን ጉዱ ሶሶዮ ወረዳ አለምሳዬ ቀበሌ ማንነትን መሰረት ባደረገ ግጭት ምክንያት ቤትና ንብረታቸውን ጥለው መውጣታቸውን ተናግረዋል። ተፈናቃዩ 3 ሄክታር ገደማ እርሻ ነበረኝ፣ 10 ከብቶችም ነበሩኝ ብለዋል። ይህን ሁሉ ጥዬ ነው የመጣሁት። ንብረታችንን ከወሰዱት በኋላ ወዲያውኑ ቤታችንን አቃጠሉትም ብለዋል። አርብ ዕለት ነበር ይሄ የሆነው። እኛ ሸሽተን ተራራ ላይ ወጥተን አሻግረን እያየን ነው ቤታችን የተቃጠለውም ብለዋል። ግጭቱን ተከትሎ እርሳቸውን ጨምሮ በርካታ ነዋሪዎች ቀያቸውን ለቀው ለመሰደድ መገደዳቸውን የገለጹት ግለሰቡ ጎረቤታቸው ወደ አዲስ አበባና ደብረ ብርሃን ከተሞች መሄዳቸውን በመግለጽ እኔ ግን እዚሁ ሀገር ዋግምራ ተወላጅ ስለሆንኩ ነው ወደ ትውልድ አካባቢዬ የገባሁት ብለዋል። ወደ ትውልድ ቀያቸው ተመልሰው በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ አቅራቢያ በምትገኝ ማይ ጉሊት የተባለች አካባቢ ቢጠለሉም እዚህ የገጠማቸው ከድጡ ወደ ማጡ እንደሆነባቸው ይናገራሉ። በመዲናዋ በካ የፍሳሽ ቆሻሻ ወደ ወንዝ የለቀቀ ጠጅ ቤት 300 ሺህ ብር ተቀጣም። የአዲስ አበባ ደንብ ማስከበር ባለስልጣን በጉለሌ ክፍለ ከተማ ወረዳ 4 እየተሰራ ባለው የአፍንጮ በር የወንዝ ዳርቻ ልማት በካይ ቆሻሻን ወደ ወንዝ የለቀቀ ግለሰብ ተቋም ወይም ጠጅ ቤት 300 ሺህ ብር መቅጣቱን አስታውቋል።
የተወሰደው እርምጃን አስመልክቶ የጉለሌ ክፍለ ከተማ ወረዳ 4 ደንብ ማስከበር ጽፈት ቤት ኃላፊ ሳጅን ውብዓለም ሽፈራው እንደገለጹት ድርጅቱ በተደጋጋሚ ወደ ወንዝ የሚለቀውን በካይ የፍሳሽ ቆሻሻ እንዲያቆም ግንዛቤ ቢፈጠርለትም ከድርጊቱ መቆጠብ ባለመቻሉ ከክፍለ ከተማውና የአካባቢው ጽፈት ቤት ጋር በመሆን የቅጣት እርምጃ ተወስዶበታል ብለዋል። ባለስልጣኑ መሰል ደንብ መተላለፎች ላይ የሚወሰደው እርምጃ አጠናክሮ እንደሚቀጥል የገለጸ ሲሆን ደንብ ተላላፊዎች ከድርጊታቸው እንዲቆጠቡ አሳስቧል። በአዲስ አበባ ደንብ መተላለፍን መከላከል የሁሉም ህብረተሰብ ድርሻ በመሆኑ ለማንኛውም የደንብ መተላለፍ ጥቆማዎች 9995 ነፃ የስልክ መስመር እንዲጠቀሙ ጥሪ አቅርበዋል። በአሜሪካ ቨርጂኒያ በባህር ዳርቻ ላይ ሲዝናና የነበረ የ23 ዓመቱ ኢትዮጵያዊ ህይወቱ አለፈ። አቤኔዘር አደፍርስ አሰፋ ከጓደኞቹ ወደ ቨርጂኒያ ባህር ዳርቻ የተጓዘው ለመዝናናት ነበር። በስፍራው ከደረሰ በኋላ በባህር ዳርቻው ላይ መዋኘት ጀመሩ። ይህ ሁሉም ወደ ቨርጂኒያ ቢቾች የተጓዘ ሁሉ የሚያደርገው የተለመደ ተግባር ነው። ነገር ግን የእድል ነገር ሆነና እየተምዘገዘገ የመጣ ማዕበል የ23 ዓመቱ አቤኔዘር ላይ አረፈም። ከዚያም እንዳመጣጡ ሁሉ መልሶ ይዞት ሄደ። በስፍራው የነበረች አንዲት አሜሪካዊት ዋናተኛ ተከትላው በመሄድ ልታተርፈው ሞክራ እንደነበረ ኤቢሲ ቴሌቪዥን ባቀረበው ዘገባ አስረድቷል። ነገር ግን የማዕበሉን ግፊት መቋቋም ተስኗት ሙከራዋ ሳይሳካ ቀርቷል። ከዚያም ለፖሊስ ተደውሎ የአደጋ ሰራተኞች በአካባቢው ተሰማርተው ፍለጋ ማድረግ ጀምረው ነበር። እሁድ ዕለት እስከ ሌሊት ድረስ በዋናተኞችና በጀልቦች እንዲሁም በድሮኖችና በሄሊኮፕተሮች የታገዘ ፍለጋ ቢከናወንም ይህ ወጣት ሊገኝ አልቻለም። በመሆኑም በአካባቢው ሰዓት አቆጣጠር ከሌሊቱ 7 ሰዓት ላይ ፍለጋው እንዲቋረጥ መደረጉን ዘገባው አስታውቋል። በነጋታው ጠዋት ላይ ወጣቱን የመፈለግ ጥረት በባህሩ ውስጥ ቀጥሎ ተደርጓል። ለሰዓታት ያህል በተደረገ ፍለጋ ምንም አይነት ፍንጭ ሳይገኝ ከቆየ በኋላ ከሰዓት በኋላ የወጣቱ አስክሬን ባህር ዳርቻ ወድቆ ሊገኝ ችሏል። ወጣት አቤኔዘር ወደ አሜሪካ ለመግባት ሲል የተለያዩ ሀገራትን ያቆራረጠ ሲሆን በመጨረሻም በሜክሲኮ አድርጎ ነበር አሜሪካ የዘለቀው። በቅርቡ አሜሪካ ከገባም በኋላ የሥራ ፈቃድ አግኝቶ ህልሙን እያሳካ እያለ በነበረበት ወቅት ነው ይህ መጥፎ ዕድል እንደገጠመው ቤተሰቦቹ የተናገሩት። ይህ በእንዲህ እንዳለ ለኤቢሲ ቴሌቪዥን አስተያየታቸውን የሰጡ እንዳሉት ፖሊስ የአደጋው ጥሪ ከደረሰው በኋላ በፍጥነት ግብረ መልስ ባለመስጠቱ ተተችቷል። የአደጋ ጊዜ ሰራተኞች በስፍራው የደረሱት ከ30 ደቂቃ በኋላ መሆኑን የተናገሩት በቦታው የነበሩ እነዚህ አስተያየት ሰጪዎች በፍጥነት ቢደርሱ ኖሮ አቤኔዘርን የማትረፍ ዕድል ይኖራቸው ነበር ተብሏል። በአማራ ክልል በፋኖና በመንግስት የጸጥታ ኃይል መካከል ጠንካራ ውጊያዎች መደረጋቸው ተዘገበ። የፋኖ ታጣቂ ኃይል በጎጃም እንዲሁም በወሎ አካባቢዎች የሚገኙ የወረዳ ከተሞችን መቆጣጠሩን ለታጣቂ ኃይሉ ውግንና ያላቸው የሚዲያ አውታሮች ዘግበዋል። በፋኖ ታጣቂ ኃይል በደቡብ ወሎ አካባቢ የሚንቀሳቀሰው ኃይሉ ወረይሉ ከተማን መቆጣጠሩን በዛሬው ዕለት ያስታወቀ ሲሆን የደቡብ ወሎ ዞን መንግስት ኮሙኒኬሽን ጽሕፈት ቤት ይህ መረጃ ሐሰት መሆኑን አስታውቋል። ታጣቂ ኃይሉ ጋሸና አካባቢ ላይ የመከላከያ ሰራዊቱን ምሽግ መስበሩን ያስታወቀ ሲሆን ብዙ የጸጥታ ኃይል አባላት ተገድለው የሚያሳይ ተንቀሳቃሽ ምስል አጋርቷል። በተመሳሳይ ዜና የፋኖ ታጣቂ ኃይሉ ውስጥ በወልቃይት ጠገዴና ራያ አካባቢዎች ላይ ክፍፍል መፈጠሩን የአፍሪካን ኢንተለጀንስ ዘገባ አመላከተ። ታጣቂ ኃይሉ በአንድ ተደራጅቶ ለመዋጋት በቅርቡ የጀመረው እንቅስቃሴ በእነዚህ ጉዳዮች ላይ በተፈጠረ ልዩነት ሳይሳካ መቅረቱን ምንጮችን ጠቅሶ አፍሪካን ኢንተለጀንስ ዘግቧል። አካባቢዎቹ ላይ የአማራና የትግራይ ክልሎች ውዝግብ እንደቀጠለ ሲሆን የህወሓት የበላይነት በነበረባቸው 27 ዓመታት በትግራይ ክልል ስር ሲተዳደሩ ከርመዋል። የአማራ ክልል በበኩሉ አካባቢዎቹ የአማራ መሬቶች ናቸው በማለት ሲጠይቅ የቆየ ሲሆን አብዛኞቹ
ቦታዎች የሰሜኑን የኢትዮጵያ ጦርነት ተከትሎ በአማራ ክልል ውስጥ ገብተዋል። የትግራይ ክልል የትግራይ ግዛት አንድነት ይከበር፣ በአማራ ክልል የተያዙ ቦታዎቻችን ይመለሱልን ሲል በተደጋጋሚ ይጠይቃል። የአማራ ክልል ደግሞ ታሪካዊ ርስታችን ነው ሲል ይከራከራል። በዚህ ጉዳይ ላይ የፋኖ ቡድኖች ውስጥም በየአካባቢው አደረጃጀታቸው ውስጥ ክፍፍል መፈጠሩን ለማወቅ ተችሏል። በእነ ዘመነ ካሴ የሚመራው የጎጃም ፋኖ ቡድን ስለነዚህ አካባቢዎች ጉዳይ ትተን ከህወሓት ጋር ትብብር ፈጥረን 4 ኪሎ ላይ እናተኩር የሚል አቋም መያዙን ዘገባው አመላክቷል። የጎንደር ፋኖች በፊናቸው የወልቃይትና ጠገዴ አካባቢዎችን ለህወሓት ትቶ ከህወሓት ጋር ጥምረት ለመፍጠር መሞከር አደጋ አለው የሚል አቋም ላይ መሆናቸው ታውቋል። በዚህ ላይ ከህወሓት ጋር መተማመን መፍጠር ከባድ እንደሆነ የጎንደር ፋኖ አባላት አምርረው ሲናገሩ እንደነበረ ነው ዘገባው የጠቀሰው። ለዚህ ደግሞ የህወሓት የ27 ዓመታትን አገዛዝ በድጋሚ በመግለጽ ይሞግታሉ። በነምሬ ወዳጆ የሚመራው ከህወሓት ጋር ትብብር መፍጠርን የተቀበለ ሲሆን ሌላው በአካባቢው የሚንቀሳቀሱ የፋኖ ቡድኖች የራያ አካባቢን በወረራ ከያዘው የህወሓት ኃይል ጋር ጥምረት መፍጠር በአማራ ህዝብ ህልውና ላይ አደጋ መጋበዝ ነው ሲል አቋም መውሰዱን ምንጮቹን ጠቅሶ አፍሪካን ኢንተለጀንስ ዘግቧል። በክልሉ ሰሜን ሸዋ ዞን አካባቢ የሚንቀሳቀሰው የፋኖ ቡድን ከህወሓት ጋር መስራት በሚል ሐሳብ ላይ ልዩነት መፍጠሩን የተገለጸው ከህወሓት ጋር መስራቱን የተቃወሙ የፋኖ ቡድኖች ከህወሓት ጋር መተማመን መፍጠር ከባድ እንደሆነ ነው የገለጹት። ውጤቱም መጀመሪያም አማራ ክልል ውስጥ ያሉትን እነዚህን መሬቶችን ለህወሓት አሳልፎ መስጠት ነው በማለት ይተቹታል። በዚህም ከወራት በፊት የተፈጠረ የነበረው የፋኖ አደረጃጀት መካከል ከፍተኛ ውጥረት መፈጠሩንና ጥምረቱ የመፍረስ አደጋ እንደተጋረጠበት ነው የአፍሪካን ኢንተለጀንስ ምንጮች የገለጹት። ከዚህ በተጨማሪም ከትግራይ ኃይሎች ጋር ጥምረት የሚቃወሙ የፋኖ ቡድን ኃይሎች የአማራ ክልልን የጦርነት አውድማ ለማድረግና በእኛ ጀርባ ላይ ሆኖ 4 ኪሎ የመድረስ ዓላማ አለው በማለት ይገልጻሉ ሲል ነው አፍሪካን ኢንተለጀንስ የዘገበው። የቀድሞ የጀባህ ታጣቂ ኃይል መስራችና የአሁኑ የኤርትራ የውጭ ጉዳይ ሚኒስቴር የቁም እስረኛ መደረጋቸው ተዘገበ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ጉዳይ ሚኒስትር ኦስማን ሳልህ በቁም እስር ውስጥ እንዲቆዩ ጥብቅ ትዕዛዝ ማስተላለፋቸውን ከኤርትራ ምንጮች ገልጸዋል። ኦስማን ሳልህ በቁም እስር ውስጥ እንዲሆኑ በኢሳያስ ትዕዛዝ የተላለፈባቸው በተባበሩት መንግስታት ድርጅት 80ኛው ጉባኤ በተሳተፉበት ዕለት እንዲሁም ከጉባኤው ጎን ለጎን ከአሜሪካ ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ ከሆኑት ማሳድ ብሉስ ጋር ባደረጉት ምክክራቸው ሀገራቸው ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመወያየት ዝግጁ መሆኗን መናገራቸውን ተከትሎ እንደሆነ ነው የተገለጸው። አስመራ ውስጥ ከፍተኛ ውጥረት የነገሰ ሲሆን ውጥረቱ ወታደራዊ መፈንቅለ መንግስት ሊያስከስት ይችላል ሲሉ ምንጮች ፍርሃታቸውን ገልጸዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው።